ሰላም ውድ አድማጮቻችን፣ ቸልሲን የሚመለከቱ አዳዲስ የዝውውር መረጃዎች ይዘን መጥተናል። ለምን ቸልሲ ካላችሁ ደግሞ የክለቦች ዓለም ዋንጫ አለና ማክሰኞ ዝውውር መስኮቱ ለቸልሲ ይዘጋል። የመጨረሻ ቀኑ ነው የሚሆነው ለክለቦች ዓለም ዋንጫ የሚሳተፉ ተጫዋቾችን ለማምጣት። አሁን ጥረቱን በሚገባ እየሰራ ይገኛል። በተለይ የጊተንስና የማይክ ሚኞል ግብ ጠባቂው ጉዳይ የተጠናቀቀ ይመስላል። ጋዜጣ ዴሊ ስፖርት አሁን ይህንን ፕሮግራም በማዘጋጅበት ሰዓት በ18 ሚሊዮን ዩሮ ለመስማማት ጫፍ ደርሷል ብሏል። የጊተንስን ጉዳይ ሁለተኛ ጥያቄ ሊያቀርቡ ነው። ሁለቱ ዝውውሮች ተጠናቀው ቸልሲ ሁለቱን ተጫዋቾች አስፈርሞ ወደ ክለቦች ዓለም ዋንጫ የሚያቀና ይመስላል። ሰላም ወደ አድማጮቻችን፣ ይህ ያያ ስፖርት ነው። አዳዲስ የዝውውር መረጃዎችን ለማግኘት ትክክለኛው ቦታ ነው። ወደ አድማጮቻችን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተው ያያ ስፖርት ተወዳጁ ፕሮግራማችን አሁን ይጀምራል። እንግዲህ የመጀመሪያው መረጃችን የሚሆነው ኬፓን የሚመለከት ነው። እንግዲህ ቸልሲ ከረጅም ሁኔታዎች በኋላ ከትልቁ እንግዲህ ስህተታቸው ውስጥ አንዱ የሚነሳ ነው። በሮማን አብራሞቪች የመጨረሻ ወቅቶች ቸልሲ 71 ሚሊዮን ዩሮ ወደ 67 ሚሊዮን ፓውንድ በደሞዝ ጉዳይ ወደ 55 ሚሊዮን ፓውንድ የ7 ዓመት ኮንትራት ነበር የፈረመውና 6ቱን ዓመት በቸልሲ ቆይቷልና ይህንን ያክል ገንዘብ ያወጡበት ግብ ጠባቂ በ5 ሚሊዮን ፓውንድ ብቻ ወደ አርሰናል ሊያቀና ነው። እንግዲህ ባለፉት 2 ዓመታቶች ተጫዋቹ ራሱን ለማዳን ጥረቶችን ሲያደርግ ይታይ ነበር። አንደኛ ወደ ማድሪድ በውሰት አቅንቶ ለ1 ዓመት ተጫውቷል። ምንም እንኳን ተቀያሪ ላይ ቤንች ላይ ቢሆንም ቻምፒዮንስ ሊጉን ማሸነፍ ችሎ ነበር በማድሪድ። ከዛ ውጭ በበርነማውዝ ቤት በዘንድሮ ውድድር ዓመት ጥሩ ብቃቱን አሳይቷል። በእይታ 5 ሚሊዮን ፓውንድ ግን አምና ቸልሲ የ1 ዓመት ኮንትራት ማራዘም ሲያደርግ ተጫዋቹ ኮንትራት ማፍረሻው አድርጎ 5 ሚሊዮን ፓውንድ ማስቀመጡን ተከትሎ ቸልሲ ከዚህ ተጫዋች ምንም ሳያገኝ ከሚለቅ ይልቅ እንግዲህ 5 ሚሊዮን ፓውንዶችን አግኝቶ ይህንን ተጫዋች የሚያሰናብት ይሆናል። ጥሩ የሚባል ነው። እንግዲህ ቸልሲ ሆነም ቀረም እንደዚህ አይነት ተጫዋቾችን የተጫዋቾቹ የስኳዱ የተጫዋቾቹ ብዛት እያሳሰበ ስለመጣ ብዙ ተጫዋቾችን መልቀቅ ስለሚጠበቅበት አንዱን መልቀቁ ጥሩ የሚባሉ ነው የሚገኘው። ሁለተኛ እንግዲህ ወደ አድማጮቻችን ቸልሲ የክለቦች ዓለም ዋንጫ የሚሳተፍ ይሆናል። ከሙሉ ከስብስቡ አንጻር ስታዩት ጀደን ሳንቾ አይኖርም። ስለዚህ ሳንቾን የሚተካ ተጫዋች ይፈልጋሉ። ጀርሚን ጊተንስ ተመራጩ ተጫዋች ሆኗል። እንግዲህ ስለ ጀርሚን ጊተንስ ያቀረብነውን ፕሮግራም እንዴት አያችሁት? ኮሜንት መስጫ ቦክስ ላይ ጥሩ ፕሮግራም እንደሆነ፣ ምን ጥቅም እንዳለው፣ ምን ጉዳት እንዳለው፣ አሁን ቸልሲን በቀጥታ የሚጠቅም ቡድን የሚጠቅም ተጫዋች ነው ወይ፣ በተለይ ለቸልሲ ምን አስደሳች ነው ካላችሁኝ በኤንዞ ማሬስካ ስር መስመሩን ጠብቆ የሚጫወት ተጫዋች ይፈልጋሉና ይህ ተጫዋች እንደዚህ አይነት ባህሪ አለው። ከዛ ውጭ እንግዲህ 2 ክርክሮች አሉ አይደለ? ዶርትመንድ ጆብ ቤሊንግሃምን አስፈርሞ ወደ ክለቦች ዓለም ዋንጫ የስብስቡ አካል ማድረግ ይፈልጋል። ቸልሲ በዚህኛው በኩል ደግሞ ካያችሁት በሚገባ ጥረቶችን እያደረገ ነው ጀርሚ ጊተንስን ለመውሰድ። ሁለቱም እርስ በራስ የሚጠቃቀሙ ይሆናል። ዶርትመንድ ድርድሮችን ማድረግ አይጠበቅበትም። 40 ሚሊዮን ፓውንድ ብቻ መክፈል ለሚጠበቅበት 40 ሚሊዮን ዩሮ ለሰንደርላንድ መክፈል ለሚጠበቅበት ኒኮ ኮቫች የስብስቡ አካል አድርጎ ወደ ክለቦች ዓለም ዋንጫ ማቅናት ይፈልጋሉ። ስለዚህ ቸልሲ በሚገባ ጥረቶቻቸውን እያደረጉ ይገኛሉ። በጊተንስ ጉዳይ የመጀመሪያ ያሉትን ዋጋ አቅርበው ነበር። ያም ዋጋ ውድቅ ሆኖባቸዋል። 35 ሚሊዮን ዩሮ ነው። ተጫዋቹ 60 ሚሊዮን ዩሮ ዶርትመንድ እንዲለቀው ይፈልጋል። እንግዲህ የ25 ሚሊዮን ዩሮ ልዩነቶች አሉ። 45 ሚሊዮን ዩሮ ግን በድርድሩ ሁለተኛ ጥያቄ ቸልሲ የሚያቀርብ ይመስለኛል። 40 ሚሊዮን ዩሮ በቀጥታ የሚከፈል ሊሆን ይችላል። ከዛ በኋላ እይታ የሚጨመር 5 ወይም 10 ሚሊዮን ዩሮ ሊያስቀምጥ የሚችሉበት እድል ይኖራል። እንግዲህ በጭማሪዎቹ ጉዳይ ላይ ፋብሪዚዮ ሮማኖ እንደተናገረው ከሆነ በዛ ጉዳይ ላይ እየተደራደሩ ይገኛሉ። ስለዚህ ለቸልሲ ይህ ዝውውር መስኮት እንግዲህ ብዙ ድሎችን የሚያመጣለት ይሆናል ብዬ አስባለሁ። ነገር ግን ቸልሲ የማንቸስተር ሲቲ አካዳሚ የሆነ ነው የሚለው ግን ከጊዜ ወደ ጊዜ እየሰፋ ይገኛል። ሊያም ዴላፕ፣ ጀርሚ ጊተንስ፣ ላቪያ፣ ኮል ፓልመር፣ ኤንዞ ማሬስካ አሰልጣኙ፣ ጆን ሺልድ የቡድኑ አጠቃላይ የዳታ ሳይንሱና የምልመላ ክፍሉ ኃላፊ፣ እነዚህ ሁሉ ከማንቸስተር ሲቲ የመጡ ናቸው። አሁን ሌላኛው ቀጣዩ ጀርሚ ጊተንስ ሆኗል። ወደ አድማጮቻችን ሌላኛው መረጃችን የሚሆነው ሁጎ ኢኪቲኬን ይመለከታል። ሁጎ ኢኪቲኬ ቸልሲዎች አሁንም ከዚህ ተጫዋች ጋር ድርድሮችን እያደረጉ ይገኛሉ። ድርድሩ በላቀ ደረጃ ይገኛል። በተጫዋቹ ረገድ አሁንም በግል ጉዳይ መስማማት አልቻሉም። ነገር ግን ቸልሲ የግል ጉዳይ ያስቸግረኛል ብሎ ያስብም። ከግል ጉዳይ ይልቅ በጣም አሳሳቢው ከክለቡ ጋር የሚደረገው ነው። በክለቡ ረገድ ግን 100 ሚሊዮን ዩሮ ካልመጣ ይህንን ተጫዋች አንለቅም ብለው ፍራንክፈርቶች ድርቅ ብለው ከረር ብለዋል። በዚህም ሀሳባቸው ይህ ትንሽ ለቸልሲ አስቸጋሪ ያደርግበታል። ያው ፍራንክፈርት ምንድነው ምክንያታቸው ካላችሁ ኢንትራ ፍራንክፈርት አንደኛ በቻምፒዮንስ ሊጉ ተሳትፎ ስላለ ለምን ይህንን ተጫዋች እንለቀዋለን የሚል የተሻለ ገንዘብን ለማግኘት በዝውውሩ ማቆየትን ያስባሉ። ቸልሲ ለክለቦች ዓለም ዋንጫ ዴላፕና ኒኮላስ ጃክሰን በቂ ሆኖ በአጥቂ መስመሩ ላይ ይታያሉ። ከዛ ውጭ ተጫዋቾችን መጨመር ግን የሚያስቡ ከሆነ ከድርድሮቹ የሚቀጥሉና የሚጠበቁ ይሆናሉ። ሌላኛው የዝውውር መረጃችን የሚሆነው አድማቻችን
ቪክቶር ዮኬሬስን ይመለከታል። ቪክቶር ዮኬሬስ በቸልሲ ከሚፈለጉ ተጫዋቾች ውስጥ አንዱ ነው። ነገር ግን ድርድሮቹን ለማድረግ ይፈልግ ነበር። ቸልሲ እስካሁን ድረስ ግን ምርጫቸውን አድርገው ስለ ተጫዋቹ ሁኔታ አጣርተው መረጃ ይዘዋል። ወደ የትኛው ተጫዋች እንቅስቃሴዎች እናደርጋለን የሚለው ግን ከክለቦች የዓለም ዋንጫ እንቅስቃሴ በኋላ የሚወስኑ ይመስላል። ይህ የሁለተኛ አጥቂ የሚያስፈርሙበት ጉዳይ ከክለቦች ዓለም ዋንጫ በኋላ የሚወሰን ይሆናል። ነገር ግን ቸልሲ በሚገባ ይህንን ተጫዋች ያደንቁታል። በእይታቸው ግን ተመራጭ በዳታ ቡድኑ የተመረጠው ሁጎ ኤኪቲኬ ነው። 80 ሚሊዮን ዩሮን የመክፈል ፍላጎት አላቸው ቸልሲ እስከ 67 ሚሊዮን ፓውንድ። ነገር ግን 20 ሚሊዮን ዩሮ ልዩነታቸው ነው። ስለዚህ በቀጣይ ሁኔታዎች የሚወሰን ይሆናል። ቸልሲ 100 ሚሊዮን ዩሮ ለዚህ ተጫዋች የሚያወጣ ከሆነ ለሁጎ ኤኪቲኬ ሌላ እንግዲህ ኒኮላስ ጃክሰን መሸጥ ያለበት ይመስለኛል። ሌላ ነው ሁጎ ኤኪቲኬ 100 ሚሊዮን ዩሮ ከወጣበት ቀጥታ የዋናው ቡድን አጥቂ ሆኖ የሚጀምር መሆኑ ስለማይቀር ይህ ድርድር ግን ይበል የሚያሰኝ ነው። ቸልሲ አሁንም ራሳቸውን ለማጠናከር ቡድኑን ያሉበትን ችግሮች መፍትሄ ለማምጣት እየሰሩ ይገኛሉ። ዳሪዮ ሱጎ የስብስቡ አካል እንደሚሆን ይጠበቃል በአማካይ መስመር በኩል። ስለዚህ ቸልሲ አሁን የመጀመሪያዎቹን የክለቦች የዓለም ዋንጫ ጨዋታዎች ላይ ደከም ያለ ቡድናቸውን አዳዲሶቹን ተጫዋቾች እነ ዴሊ አፕል፣ ዳሪዮ ሱጎን፣ ማይክ ሚኞል የሚመጣ ከሆነ ግብ ጠባቂውን እያደረጉ ከቡድኑ ጋር ለማዋሃድ ጥረቶችን የሚያደርጉ እንደሚሆን የሚጠበቅ ነው የሚሆነው። ሌላኛው እንግዲህ በቸልሲ ቤት በጣም በጉጉት የሚጠበቀው ተጫዋቾች ውስጥ አንዱ በመስመር በኩል ከጀርሚ ጊተንሱ የተሻለ ክህሎቶችን ከጊተንስ ጋር መፎካከር የሚችለው ራፋኤል ሊያኦ ነው። ራፋኤል ሊያኦ በሚመለከት ባየር ሙኒክ የመጀመሪያውን ጥያቄ አቅርበዋል። 60 ሚሊዮን ዩሮ እና ኮማንን አቅርበዋል። ይህ ድርድር እንግዲህ የሚጠበቅ ነው። ነገር ግን ኮማን ተወዳጅ ሆኖ አልተገኘም በኤሲ ሚላን። ለምን ካላችሁኝ ደግሞ ኤሲ ሚላን ይህንን ተጫዋች የደሞዙ ጉዳይ አሳሳቢ ስለሆነ ለማስፈረም ፈቃደኛ ሆኖ አልተገኙም። ነገር ግን በድርድሮቹ በኩል ቸልሲ ከዚህ ተጫዋችም ላይ እንቅስቃሴዎችን ሊያደርግ እንደሚችል የሚጠበቅ ነው የሚሆነው። ከተጫዋቹ ጋር አነጋግረዋል። አምና 8 ጎልና 10 አሲስቶችን አድርጓል። ጥሩ ክህሎት ያለው በጨዋታዎች ውስጥ ተጽዕኖ መፍጠር የሚችል ጀርሚ ጊተንስ ላይ በታዳጊ እድሜው ካለው ተጫዋች ይልቅ ቸልሲ የቀኝ መስመር የቀኝ እግር የግራ መስመር ተጫዋች ያስፈልገዋልና ቡድኑን ማገዝ የሚችል በቀጥታ ቡድኑ ውስጥ ገብቶ ለቸልሲን ለዋንጫ ተፎካካሪነት ከሚያበቁ ተጫዋቾች አንዱ እንደዚህ አይነት ተጫዋቾችን በዝውውር ውስጥ ማምጣት ነው። ልምድ አለው። በሴሪያው ምርጥ ብቃቱን ካሳየው ተጫዋቾች ውስጥ አንዱ ነው። ፍጥነቱ፣ የአካል ብቃቱ ለቸልሲ በብዙ ነገር ማገዝ የሚችል ይሆናል። እንግዲህ ቸልሲዎች ድርድሮቹ የሚቀጥሉ ይሆናል። በጀርሚ ጊተንስ ጉዳይ ግን አንድ ነገር ልጨምር። ቸልሲ በግል ጉዳይ ተስማምቷል። የ7 ዓመት ኮንትራት እስከ 2032 የሚቆይ ይሆናል። ማይክ ሚኞል ይህ ግብ ጠባቂ ድርድሮቹ እንደቀጠሉ ነው። ቸልሲዎች በክለቦች የዓለም ዋንጫ ሳንቼዝን ይዘው መሄድ የሚፈልጉ አይመስልም። ማይክ ሚኞልን የዋና ግብ ጠባቂቸው አድርገው ለመጀመር አስበው ቆርጠዋል። ሁለተኛ ጥያቄ አቅርበዋል። ፋብሪዚዮ ሮማኖ እንደነገረን 15 ሚሊዮን ዩሮ አቅርበዋል። እንግዲህ በመጀመሪያው እንደነገርኳችሁ ቸልሲ 10 ሚሊዮን ዩሮ አቀረበ። ኤሲ ሚላን የሚፈልገው 25 ሚሊዮን ዩሮ እየታየ የሚጨምር 5 ሚሊዮን ዩሮ ነው። 30 ሚሊዮን ዩሮ በአጠቃላይ ማለት ልዩነቱ ሰፊ ነበር። ቸልሲ 5 ሚሊዮን ዩሮ ጠጋ ብሏል። አሁን እስከ 18 ሚሊዮን ፓውንድ ወይም ሚሊዮን ዩሮ የመስማማት ወይም 20 ሚሊዮን ዩሮ የመስማማት እድላቸው ሰፊ ነው ብለን ነበር። አሁን ጋዜጣ ዴሎ ስፖርት እንዳወጣው ደግሞ ቸልሲ ለመስማማት በጣም ጫፍ ደርሷል። ኦልሞስት ማይክ ሚኞል የቸልሲ ግብ ጠባቂ ሆኖ ልናየው የመቻል እድላችን ሰፊ ነው። ስለዚህ ቸልሲ ጀርሚ ጊተንስ፣ ማይክ ሚኞል ይዘው ወደ ክለቦች የዓለም ዋንጫ የሚያቀኑ የመሆን እድላቸው ሰፊ ነው። ወዳጆቻችን ይህ ያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ከዛ ውጭ ያላችሁን አስተያየትም አስቀምጡልኝ።